ሰላም እንደናችሁ ቻናሌ ቤተሰቦች ሁሉ ሰላም የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣው ታሪክ የወሲብ ልክፍት የተሰኘ ታሪክ ሲሆን የታሪኩ ጸሐፊ ደግሞ የምትወዷት ፊያሜታ አማሃ ነች። ታሪኩን ከጅማሬው እስከ ፍጻሜው እንድታደምጡት ጋበዝኩ። መልካም ቆይታ። የወሲብ ልክፍት ከፊያሜታ አማሃ። ሕይወት እንደ ንፋስ ናት። አንዳንዴ በረጅም ዝናብ ትመጣለች፣ አንዳንዴ ደግሞ በጸጥታ ትያዛለች። ሰዎች ደስታን እንደ ታላቅ በዓል ይጠብቃሉ። ግን እውነታው ደስታ በትንሽ ነገርና ባልጠበቅነው ነገር ውስጥ ይደበቃል። ሕይወት ሙሉ እንዲሆንና ደስታን እንድናገኝ ሁሉም ነገር ሊኖረን ግድ አይደለም። ራስን መቀበል ብቻ በቂ ነው። ደስታ የሚጀምረው ከውስጥ እንጂ ከውጭ አይደለም። ራሳችንን ስናገኝ በማይታየን መንገድ እናበራለን። ይሄ የኔ የሕይወት ፍልስፍና ነው። በሕይወቴ ደስተኛ ነኝ። ግን ደስተኛ የሆንኩት የሌለኝን ሳይሆን ያለኝን ስለምመለከት ነው። ካጣሁት ጀምር ቤተሰብ የለኝም። ልጅ ያለው ነው በአደጋ ምክንያት ቤተሰቦቼን ያጣሁት። ሌላ የምቀርበው ቤተሰብም አልነበረኝም። ቤተሰቦቼ ትተውልኝ ያለፉት መኖሪያ ቤት ውስጥ ነበር የምኖረው። የአባቴ ወዳጆችም ሆኑ በቤተሰቦቼ እጅ ሲበሉ የነበሩት ጎረቤቶቻችን ዞር ብለው እንኳን ምን ያስፈልግሻል ብለውኝ አያውቁም። ግን አንድ ቀን እንዴት ነሽ ብሎ የሚጠይቀኝ ሰው አገኘው። ይሄ ሰው አባቴ ሲረዳው የነበረ ሰው እንደሆነ ሲነግረኝ ደስተኛ ነበርኩ። ነገር ግን ይሄ ሰውዬ ወደ እኔ የመጣው ልጅነቴን ለመውሰድና እኔን ለማጠውለግ ነበር። አንድ ምሽት ላይ የቤት አስቤዛ ይዞ መጣ። እኔም በጥሩ መንገድ ስለተቀበልኩት ያለምንም ጥርጥር በሙሉ እምነት ወደ ቤት አስገባሁት። ይሄ ሰው ያለምንም ርህራሄ በጉልበት አነቀኝ። መጮህ አልቻልኩም። ከሱ እጅ ማምለጥ ከበደኝ። አባቴ እጁን ለእርዳታ የዘረጋለት ሰውዬ ያለምንም ርህራሄ ደፈረኝ። የፈለገውን አድርጎ ከቤት ሲወጣ ተከትዬው መጮህ ጀመርኩ። እንደተደፈርኩ ተናገርኩ። ደም በጭኖቼ መሃል እየፈሰሰ አይተው ዝም አሉኝ። ፖሊስ ጣቢያም ሄጄ ነበር፣ ግን ሊያዳምጡኝ አልቻሉም። ወደ ቤት ተመለስኩ። ስመለስ የሰፈር ሴቶች ተሰብስበው አንቺ ባለጌ፣ ወንድ ልጆቻችንና የባሎቻችንን ትኩረት ለመሳብ ነው ይሄንን ያደረግሽው፣ የምትበዩም ሆነ የምትጠጩ ነገር ስለሌለሽ በዚህ ለመጠቀም ነው ብለው ድንጋይ ወረወሩብኝ። እኔም እያለቀስኩ ቤቴን ዘግቼ ተቀመጥኩ። ዓለም ፊቷን ብታዞርብኝም እኔ ግን ራሴ ላይ ተስፋ አልቆረጥኩም። ምክንያቱም ከሌለኝና ካጣሁት ነገር በላይ ያለኝና ወደፊት የሚኖረኝ ተስፋዬን ዓለም ለሞታል። መኖር ያለኝ ገና ታዳጊ ልጅ ነኝ። እየሰራው መማር እችላለሁ። ስለዚህ ያለፍኩትን ወደ ኋላ ትቼ አንገቴን ቀና አደረግኩ። ስራ እየሰራው መማር ጀመርኩ። ለኔ በጣም ከባድ ነበር፣ ግን ደግሞ መቀጠል ነበረብኝ። ያሳለፍኩትን ነገር ላለማስታወስና ላለመሰበር ደስተኛ ለመሆን ሞክራለሁ። ግን ደስተኛ አልነበርኩም። ወደፊት ጥሩ ቦታ ላይ ስሆን ደስተኛ ሆናለሁ ብዬ ደስታን በቀጠሮ ተጠብቃለሁ። የደፈረኝ አባቴ ጓደኛ በተደጋጋሚ ወደ ቤቴ እየመጣ የሚፈልገውን አድርጎ ይሄዳል። በዚህ ምክንያት አንገቴን አልደፋውም። ሰው ምን ይለኛል አልልም። ፖሊሶች ጋር ሄጄ አመልክቼ ነበር፣ ግን እነሱ ሊረዱኝ አልቻሉም። ማስረጃ ጠየቁኝ። ተጠቃው ላለች ሴት ማስረጃ ሳይሆን ከለላ ነበር የሚያስፈልጋት። ማንም የሚያግዘኝ ስለሌለ እስከምጠነክርና እሱን መጋፈጥ እስከምችል በዝምታ እየኖርኩ ነው። ሰውየው በገንዘብ ላቅ ያለ ነው። በሕግ ዙሪያም ሆነ በሌላ ነገር ከብዙ ሰዎች ጋር ቅርብ ነው። ስለዚህ እኔ ምንም አቅም አልነበረኝም። ሁሉም ፊቱን ያዞረብኝ ሰፈር ውስጥ ንጹህ ልብ ያላትና አስተዋይ ጓደኛ አግኝቻለሁ። ሐሴት ትባላለች። ሰፈር ውስጥ
የሴቶች የውበት ሳሎን አላት። ከኔ ጋር በመቀራረቧ ብዙ የሰፈር ደንበኞቿን አጣለች። በእኔ ምክንያት ደንበኞችን እንድታጭ አልፈልግም ብላትም እሷ ግን ለነሱ ግድ አይሰጣትም። ሌላ ማውራትሽን ተይና ያንን ክፉ ሰው ከህይወትሽ እንዴት እንደምናስወጣው እንነጋገር ትለኛለች። ሰውየው በእኛ አቅም ስለማይሸነፍ ጊዜው ገና ነው፣ አሁን አቅም የለኝም እላታለሁ። ሐሴት ምንም አይነት ውሳኔ በወስን ከጎኔ እንደምትሆን ሁልጊዜም ትነግረኛለች። ትምህርቴን ተምሬ ጨረስኩ። መማር ብቻ ሳይሆን ትልቅ የግል ድርጅት ውስጥ ጸሐፊ ሆኜ ተቀጥሬ መስራት ጀመርኩ። ራሴን እያሻሻልኩ በተራመድኩ ቁጥር ኃይል እያሰባሰብኩ ነው። ያ የተረገመ ሰውዬ ስራ እንድሰራ አይፈልግም ነበር። እንድትሰሪ አልፈልግም፣ አርፈሽ ቤት ተቀመጪ ያለ። እኔ ግን አልተስማማውም። ከእርምጃዬ ልታስቆመኝ አትችልም በማለት አንገቴን ቀና አድርጌ ቆምኩኝ። ይሄ ነገር በጣም አበሳጨው። አይኔ ቅል መስሎ እስኪያብጥ እንዲሁም አፍንጫዬ እስከሚሰበር ነበር የደበደበኝ። ግን እንደዚሁም ሆኜ ስራ አላቆምኩም። ሐሴት እንደዚህ በልዘሽ መስራት አትችይም፣ ደውለሽ አስፈቅጂ ያለችኝ። አለቃዬም ሆነ ያለቃዬ አለቃ ስራ የሚቀርና ስራ ላይ የሚቀልድ ሰራተኛ አይታገሱም። ስለዚህ ያባረሩኛል። ሂጄ ፊቴን አሳይቻቸው ከፈቀዱልኝ እመለሳለሁ አልኳት። በእኔ ድርቅና በጣም ተገርማ ነበር። እንደዛውኜ ቢሮ ስገባ ሰራተኞቹ የሚያዩኝ አስተያየት በጣም ያሳቅቅ ነበር። ወደ አለቃዬ ቢሮ ስገባ እሱም ደነገጠ። ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? በማለት ጠየቀኝ። እውነቱን መናገር ስላልፈለኩ ውሸት ፈጥሬ ተናገርኩ። ማታም ሽቼ ስገባ ሌቦች ደበደቡኝ አልኩት። አለቃዬ ዮናስ ይባላል። የዚህ ድርጅት ባለቤት ልጅ ነው። ዮናስ ጠንቃቃና ለስራም ለሰውም ትልቅ ክብር ያለው ወጣት ነው። አባቱ ሰለሞን ይባላል። በ15 ዓመቱ ነው የወለደው። አሁን አብረው ሲታዩ በእድሜ ብዙም የማይባለጡ ጓደኛሞች እንጂ አባትና ልጅ አይመስሉም። ሰለሞን ታዳጊ በነበረበት ሰዓት የቤት ሰራተኛቸው ጋር በድብቅ አልጋ ይጋራል። እሷም ታረግዛለች። የሰለሞን አባት ይህንን ሲያውቅ ከቤት አባሮት ነበር። ግን ብቻውን ሳይሆን ሰራተኛዋንም አብሮ አባረረ። ሰለሞን ልጅ ቢሆንም አስተዋይ ስለነበር የአባቱ እግር ላይ ወድቆ ለኔ ይቅርታ አታደርግልኝ፣ እሷን ግን አታባራት፣ እዚሁ ትውለድ ብሎ ለመነው። ግን አባቱ በሱም ላይ አልጨከነም። ወደ ቤት እንዲመለስ አደረገ። ከዛ ጊዜ ጀምሮ በአባቱ ትዕዛዝ ነበር የሚመራው። ዮናስ እንደተወለደ እናቱ ጥላ ጠፋች። እሱም ፍቅር ስለሌለበት ምንም አልመሰለውም። ከአባቱ ጋር ሆኖ ልጁን በስርዓት ማሳደግ ቻለ። አሁን የሰለሞን አባት በሕይወት የለም። ድርጅቱ የሱ ሆኗል። አባትና ልጅ ውጤታማ ናቸው። ድርጅቱ በፍጥነት እያደገ ነው። ሰለሞን ሌላ ሴት አግብቶ የ5 ዓመት ሴት ልጅ አለችው። ዮናስ 25 ዓመት፣ ሰለሞን ደግሞ 40 ዓመት ላይ ናቸው። አባትና ልጅ በሥራ ውጤታማ ብቻ ሳይሆኑ መልከ መልካምና በሴቶች ተፈላጊ ናቸው። ዮናስ ተደብድቤ ሲመለከት ደነገጠ። ግን የእውነት ሌቦች ናቸው የደበደቡሽ ብሎ ጠየቀኝ። እኔም አዎ ብዬ ድርቅ አልኩኝ። ከዮናስ ጋር እያወራን እያለ ሰለሞን ወደ ውስጥ ገባ። እሱም ሲያየኝ ደንግጧል። ለሱም ሌቦች እንደሆኑ ነገርኩት። እሱ ግን ያመን አይመስልም። እስከምትድኚ እረፍት ሰጥቼሻለሁ አለ። እንደዚህ ባንዴ የሚፈቅድልኝ አልመሰለኝም ነበር። አመስግኝ ወጣው። ከህንጻው እንደወጣው ዮናስ ተከትሎኝ መጣ። እየወጣው ስለሆነ በዛው ቤትሽ ድረስ ልሸኝሽ አለ። በታክሲ መሄድ እችላለሁ አልኩት። እሱ ግን ግቢ ብሎ መኪናውን ከፈተልኝ። አለቃዬ ሰፈር ድረስ ሸኘኝ። ሐሴት ጸጉር ቤቷ በር ላይ ቆማ እያየችኝ ነበር። ደስ እንዳላት ከፈገግታዋ ተረድቻለሁ። አንዳንድ የሰፈር ሰዎች እየገላመጡኝ ያልፋሉ። አመሰግናለሁ ስለው ወደ ቤት ግባ አትይኝም እንዴ ነው ወይስ አባወራለሽ አለ። ሌላ ጊዜ እንድትገባ ጋብዝሃለሁ አልኩት። ሐሴት ወደኛ መጣ ዮናስን ተዋወቀችው። እነሱ ሲያወሩ እኔ ወደ ቤት ገባው። ስገባ አጅሬው ቤት ቁጭ ብሎ እየጠበቀኝ ነበር። ይህንን ሥራ እንድታቆሚ ብነግርሽ አልሰማ ብለሻል፣ አስሬ ያስቀምጥሻለሁ ማለት ወደ እኔ ሲጠጋ እንዳትጠጋኝ ብዬ በቁጣ ተናገርኩት። እሱ ግን አልፈራኝም። እጄን ይዞ በድጋሚ የበለዘውን አይኔን መታኝ። ይህኔ መጮህ ጀመርኩ። በአሁኑ በሕይወት እንድቆይ አያደርግም ብዬ ፈርቼ ነበር።
ግን ወዲያው በሩ በኃይል ተከፈተ። እኔን ለማዳን የመጣውን ሰው ዞር ብዬ ተመለከትኩ። ዮናስ ነው። ሐሴት ተከትለዋለች። ዮናስ አንገቱን አንቆ እንዴት ሴት ላይ እጅህን ታነሳለህ ብሎ ተናገረው። መደባደብ ጀመሩ። እኔና ሐሴትም ዮናስን አገዝ ነው። አቅሜን እስከማሰባስብ አልናገርም፣ ምንም አይነት እርምጃ አልወስድም ብዬ ነበር። ግን እቺ ቀን ነፃ የወጣውባት ቀን ሆነች። ዮናስ ከዛ አረመኔ ሰው እጅ አስጣለኝ። ሁላችሁንም አጠፋችኋለሁ እያለ እየለፈለፈ ወጣ። ዮናስ እኔን እየተመለከተ ለምንድነው እንደዚህ አይነት ነገር የደበቅሽው? ይሄ ሰውዬ ሕይወትሽን ሊያጠፋ ይችል ነበር እኮ አለ። ፈራው። እሱን የምጋፈጥበት አቅም እስከሚኖረኝ ድረስ ዝምታን መረጥኩ ስለው በአዘኔታ አይኖቼን መመልከት ጀመረ። አመስግኜ ሸኘሁት። እሱ ከሄደ በኋላ ሐሴት የደስታ ሲቃ እየተናነቃት አቀፈችኝ። ከዚህ በኋላ በድፍረት ወደዚህ ሊመጣ አይችልም፣ ምክንያቱም ከዚህ በኋላ ዮናስ አብሮሽ ነው፣ ይከላከልልሻል አለችኝ። ዮናስ ባለውለታዬ ሆኗል። በጣም ጥሩ ሰው ነው፣ ግን በጣም አፍሬያለሁ። ለሱና ለአባቱ የተናገርኩት ውሸት የሚያሳፍር ነው። ምሽቱን ሙሉ ከሐሴት ጋር ነበርኩ። ወደ ቤቷ ለመሄድ ስትነሳ ውስጤ በፍርሃት ተሞላ። ግን ደግሞ አብረሽኝ ማለት ከበደኝ። ቀን ሙሉ ከኔ ጋር ነበረች። አብረሽኝ ስለሆንሽ አመሰግናለሁ ብዬ እስከ በር ሸኝቻት በሩን አጥብቄ ዘጋውኝ። ግን በጣም ፈርቻለሁ። በሩን ሰብሮ የሚገባ እየመሰለኝ ነው። ሐሴት ከሄደች ከትንሽ ቆይታ በኋላ በሩ ተንኳኳ። ፍርሃቴ ጨመረ። ለሐሴት ለመደወል ስልኬን አነሳው። ግን ደግሞ እሷን ችግር ውስጥ እያስገባዋት እንደሆነ ሲሰማኝ መልሼ አስቀመጥኩት። ወደ በሩ ጠጋ ብዬ ፍርሃት በተሞላ ድምፅ ማን ነው ብዬ ጠየቅኩ። እኔ ነኝ፣ አለቃሽ ሰለሞን ነኝ ሲለኝ እንደነገጥኩ። ዮናስ ሂዶ እንደተናገረ እርግጠኛ ነኝ። በሩን ከፈትኩለት። የዮናስ አባት ሰለሞን በር ላይ ቆሟል። ስለደነገጥኩ በሩ ላይ ቆሜ አፍጥጬ እየተመለከትኩት ነው። መግባት እችላለሁ ብሎ ጠየቀኝ። የኔ ወደ ራሴ ተመለስኩ። ግባ ብዬ አስገባሁት። አንድም ቀን ይሄ ይሆናል ብዬ አስቤ አላውቅም ነበር። ሰለሞንና ዮናስ የኔ ጉዳይ ውስጥ ይገባሉ፣ ወደ ቤቴ የሚመጣሉ ብዬ አላስብም ነበር። ዮናስ ከዛ አውሬ ሰውዬ አስጣለኝ። አሁን ደግሞ ሰለሞን ቤቴ ተገኝቷል። ከተቀመጠ በኋላ ሻይ ወይስ ቡና ብዬ ጠየቅኩት። እሱ ግን ምንም እንደማይፈልግ ነገረኝ። የተፈጠረውን ዮናስ ነግሮኛል። እንዴት እንደዚህ አይነት ነገር ትደብቂያለሽ? ለኔ ወይም ለዮናስ ባትናገሪ እንኳን ጓደኛ የለሽም? ሌላው ቢቀር ለፖሊስ ማመልከት ትችይ ነበር እኮ ሲለኝ ተናደድኩ። ግን ንዴቴን ማሳየት አልፈለኩም። ከኔ የተሻለ አቅም አለው፣ የሰፈር ሰው ያውቃል። ግን ሁሉም እኔን ከማገዝ ይልቅ እኔ ላይ ይፈርዳሉ። ፖሊስ ጋር ሂጄ ነበር፣ እነሱም እኔን ለመርዳት አልሞከሩም ብዬ ቀለል አድርጌ ነገርኩት። አሁን ወደ ፖሊስ ጣቢያ አብረን እንሄዳለን፣ የደረሰብሽን ነገር ሁሉ በዝርዝር ትናገሪያለሽ ሲለኝ ውስጤ በፍርሃት ተናወጠ። እንደዛ ካደረኩ ይገለኛል አልኩት። ሰለሞን ወደ እኔ ጠጋ ብሎ እጄን በመጨበጥ እኔ አብሬሻለሁ፣ ማንም ምንም አያደርግሽም፣ ያ ሰውዬ ቅጣቱን እንዲያገኝ እናደርጋለን አለ። ቃላቶቹ ይሁኑ ወይም የእጁ ሙቀት ባላውቅም ፍርሃቴ ባንዴ ብን ብሎ ጠፋ። አይኔን ተመልከቺኝ ብሎ ንግግሩን ቀጠለ። እኔም እየተመለከትኩ አዳምጣለሁ። አሁን መሄድ ካልፈለግሽም ነገ ጧት ሂደሽ ለፖሊስ ታመለክቻለሽ፣ እኔም አብሬሽ እመጣለሁ፣ የሚያስፈልገውን ሁሉ አብረን እናደርጋለን አለ። አሁን የሚሰማኝ ስሜት ከዓመታት በፊት አባትና እናቴ ሳሉ የነበረው ስሜት ነው። ያኔ አልፈራም፣ ጭንቀትም የለብኝም። አባቴ እንኳን እጄን ይዞ አይዞሽ ብሎኝ ይቅርና ድምጹን ስሰማ ፍርሃቴ ይጠፋ ነበር። እናቴ ወደ ቅፏ ስታስገባኝ ጭንቀት የለም ይላል። ቤተሰቦቼን ካጣውበት ቀን ጀምሮ ግን በፍርሃት የተሞላ ህይወት ነው የኖርኩት። አሁን ሰለሞን እጄን ሲይዘኝ ፍርሃቴ ጠፋ። ነገ ጧት አብረኸኝ ፖሊስ ጣቢያ ትሄዳለህ ብዬ ጠየቅኩት። አዎ ሄዳለሁ፣ እኔም ዮናስም አብረንሽ ነን፣ አትፍሪ አለ። ለሰለሞን የፍቅር ስሜት ይሰማኝ የጀመረው ከዛች ቀን ጀምሮ ነበር። የዛን ቀን ወደ ቤቱ ከሄደ በኋላ ስለ ችግሬ ሳይሆን
ስለርሱ ነበር ሳስብ የነበረው። በነጋታው ሰለሞንና ዮናስ ፖሊስ ጣቢያ ድረስ አብረውኝ መጡ። ለሰው ሰው መድኃኒቱ ነው የሚባለው እውነት መሆኑን ያረጋገጥኩትም በእነሱ ነው። የኔን ቃል ለመቀበል ሲያመነቱ የኖሩት ፖሊሶች አሁን እየተባበሩኝ ነው። በሰለሞንና በዮናስ ገዛ ለዓመታት ሲያሰቃየኝ የነበረው ሰው በፖሊስ ቁጥጥር ስር ዋለ። ከዛ ጊዜ በኋላ በነጻነት ስራዬን እየሰራው መኖር ቀጠልኩ። ግን ደግሞ ሕይወቴ ውስጥ ሌላ ነገር ተፈጥሯል። ዮናስ ከኔ ፍቅር ይዞታል። ፍቅር ብቻ ሳይሆን ልክፍት ጭምር ነው። እኔ ደግሞ ከአባቱ ከሰለሞን ፍቅር ይዞኛል። ግን ስለኔ ከሐሴት ውጪ ማንም አያውቅም። ዮናስ የኔን ልብ ለማሸነፍ ብዙ ነገሮችን ቢያደርግም ላፈቅረው አልቻልኩም። የሰለሞን ሚስት አልፎ አልፎ ወደ ድርጅቱ ትመጣለች። ዛሬም የሱ ቢሮ ውስጥ ናት። ከጀርባ የተቀመጡት ሰራተኞች ስለሷ እያወሩ ነው። ሴትዮዋ ጨቅጫቃ ናት፣ እሱ ደግሞ ለሷ ግድ ያለው አይመስልም እያሉ ነው። ሰለሞን የኔ ኩያ የሆነ ልጅ አለው፣ ግን ደግሞ ገና 20ዎቹ ዕድሜ ላይ ያለ ነው የሚመስለው። በጣም አማላይና ደስ የሚል ወንድ ነው። በዛ ላይ ጸባዩ ይመቻል። እና ለምንድነው የሚጨቃጨቁት? ለምንድነው የምትጮህበት? እያልኩኝ ከራሴ ጋር እያወራው እያለ በሩን በኃይል ከፍታ ወጣች። ወደ እኔ ስትመጣ ምን ልትለኝ ነው ብዬ ፈራው። ልቤ ውስጥ ያለውን ነገር ያወቀችብኝ እየመሰለኝ ነው። ባሏን እንደምወደው ካወቀች ቦጫጭቃ ትጥለኛለች። በጣም ኃይለኛ ሴት ናት። ወደ እኔ በመምጣት ከሰዓት በኋላ ያለውን ስብሰባ ወደ ነገ አዘዋውሪው፣ ባለቤቴ ሌላ የግል ጉዳይ አለበት አለችኝ። እኔም ይህ ስብሰባ በጣም ወሳኝና አስፈላጊ መሆኑን ነገርኳት። አንቺ ማነሽ? ከኔ በላይ ስለ ድርጅቱ እንደምታስብ እያስመሰልሽ ነው። አንቺ እኮ ሰራተኛ ነሽ፣ እኔ ደግሞ የዚህ ድርጅት ባለቤት ነኝ እያለች ስትጮህ ዮናስ መጣ። ሰኒ ምን ሆነሽ ነው ብሎ ጠየቃት። ዮናስ የእንጀራ እናቱ ጋር ጥሩ ግንኙነት ነው ያለው፣ እሷም ለሱ ጥሩ ናት። አሁን ስትጮህ ሰምቶ ነው የመጣው። አባት ከሰዓት በኋላ ከኔ ጋር ፕሮግራም ስላለው ስብሰባውን ወደ ነገ ዙሪው ብላት የስብሰባውን ጠቃሚነት እየዘረዘረች ነው። አልገባኝም፣ ይሄ ድርጅት የሷ ነው እንዴ አለች። ሁሉም ሰራተኛ ይህንን ድራማ እየተመለከተ ነው። እኔ ደንግጬ በዝምታ አመለከታለሁ። ሰኒ እሷ እውነቷን ነው፣ ይሄ ስብሰባው ወሳኝ ስብሰባ ነው ቢላትም ልትረዳ አልቻለችም። አንተ አባትህን ወክለ መሰብሰብ ትችላለህ አለች። ሰለሞን ከቢሮ ወጥቶ ወደኛ መጣ። ስብሰባ እንዳለኝ ነግሬሻለሁ አይደል ብሎ አይኑን አፈጠጠባት። ከዛች ቅጽበት በኋላ አንድም ቃል ሳትተነፍስ ነበር ከቢሮ የወጣችው። ዮናስ ሰኒ ላሳየችሽ ባህሪ ይቅርታ አድርጊላት አለኝ። ሰለሞን ግን ምንም ሳይል ነበር ወደ ቢሮ ተመልሶ የገባው። በጣም እንደተናደደ ያስታውቃል። ዮናስ የሥራ ምሳ ስለነበረበት ወጣ። ሰለሞን ግን እዛው ቢሮ ውስጥ ነው። እኔም ዝም ብዬ መቀመጥ አላስችላለኝ። ትንሽ ካመነታው በኋላ ወደ ሰለሞን ቢሮ ሄድኩኝ። ወንበሩን ተደግፎ አይኖቹን ጨፍኖ ተቀምጧል። የምትፈልገው ነገር ካለ ለመጠየቅ ነው የመጣሁት አልኩት። አጠያየቄ የፍርሃት ነበር። ምንም ምላሽ አልሰጠኝም። አሁንም አይኖቹን እንደጨፈነ ነው። የምትፈልገው ነገር ካለ ላምጣልህ በማለት ድጋሚ ጠየቅኩት። አሁን አይኖቹን ገልጦ ተመለከተኝ። ደስታ ታመጪልኛለሽ? እኔ የምፈልገው ከጭቅጭቅ የራቀ ደስታ ነው አለ። ያቺ ጨቅጫቃ ሚስቱ ደስታ እንዳሳጣችው ያስታውቃል። ደስታ ለምን አርቀህ ትፈልጋለህ ብዬ ጠየቅኩት። ሰለሞን በፈገግታ ተመለከተኝ። እዚህ ትዳር ውስጥ ስገባ ደስታዬን አጣው። ከዚህ በኋላም ደስታና እረፍት ወደ እኔ የሚመጣ አይመስለኝም አለ። ያኩሩና አማላዩ አለቃዬ እንደዚህ መሆኑን ማመን አልቻልኩም። ሀብት አለው፣ በዛ ላይ ልጅና ትዳርም አለው። ለባብሶ ሲታይ ምንም ችግር እንደሌለበትና ደስተኛ የሆነ ነው የሚመስለው። ፊት ለፊቱ ያለው ወንበር ላይ ተቀመጥኩ። ዙሪያህን ተመልከት፣ ሁሉም ነገር አለ፣ የጎደለህ ነገር የለም። እና ለምንድነው ደስታ ይራቀህ? ለምን አታመሰግንም? ምናልባት ባለህ ነገር ስታመሰግን ደስታ ወደ አንተ ሊመጣ ይችላል ስለው አተኩሮ ይመለከተኝ ነበር። ስብሰባውን ወደ ነገ አዘዋውሪው አለ። ለምን እንደዛ እንዳለ አልገባኝም። ከደቂቃዎች በፊት ለሚስቱ ስብሰባውን እንደማይሰርዝ ነግሯት ነበር። አሁን ደግሞ ለነገ አስተላልፊው እያለኝ ነው።
ስብሰባውን ወደ ነገ አስተላለፍኩ። ሰለሞን ከቢሮ ውጪ ስራ ስላለ አብረሽኝ ነይ አለኝ። እኔም እሱን ተከትዬ ወጣሁ። መኪና ውስጥ እንደገባው ስራው የት ነው ምንድነው የምንሰራው አልኩት። እሱ ግን ምንም አልነገረኝም። ከዛ አካባቢ ርቀን ሄድን። ይዞኝ ሄደው መጠጥ ቤት ነው። ቤቱ ህንጻ ስር ሲሆን የሚከብድና ጨለም ያለ ቤት ነው። አልፎ አልፎ አንዳንድ ሰዎች እዚህ ቤት የሚመጡት እንደ ሰለሞን ሀብታምና ብቻቸውን መሆን የሚፈልጉ ናቸው። ለስለስ ያለ ሙዚቃ እያዳመጡ ውድ መጠጥ በጉሮሮአቸው እያንቆረቆሩ የራሳቸው ዓለም ውስጥ ይንሳፈፋሉ። እዚህ የመጣ ነው ለምንድን ነው ብዬ ጠየቅኩት። እሱም ላስተናጋጁ የተለመደውን መጠጥ ብሎ አዞ ወደ እኔ ዞረ። ይሄ ቦታ በጣም ደስ ይለኛል፣ ያለምንም ረብሻ ከራሴ ጋር የምከትምበት ነው አለ። እና ስብሰባውን የሰረስከው እዚህ ለመሆን ነው? ከማን እየሸሸ ነው? ከሚስት ወይስ አጠቃላይ ከዓለም በማለት ጠየቅኩት። ሰኔ የሚያስጨንቅ ፍቅር ነው ያላት። በጣም ታፈቅረኛለች፣ ግን እኔ እጨነቃለሁ። እሷ የምታደርጋቸው ነገሮች ለኔ ደስታን ሳይሆን ስቃይን ነው የሚፈጥሩብኝ። በዛ ላይ አርቃ አታስብም። ዛሬውኑ እንኑር ነው የምትለው። እሷ ያለችው ካልሆነ ደግሞ እንዴት እንደምትሆን አይተሻታል በማለት ስለሚስቱ ያለውን ብሶት ነገረኝ። እንደሚናገረው ከሕግ ሚስቱ ጥፋት ያለባት አይመስለኝም። ሚስትህ እኮ እውነቷን ነው። ዛሬን ደስተኛ ሆነ ስትኖር ነው ነገ ላይ የምትደርሰው። ዛሬን ደስተኛ መሆን አለብህ። በዛ ላይ እንደማየው ከሆነ ገንዘብ ከመሰብሰብ ውጪ የሚያስደስትህና እረፍት የሚሰጥ ነገርን አታውቅም ብዬ እንደ ጸሐፊ ሳይሆን እንደ አማካሪ ተናገርኩት። ሰለሞን ያለምንም እረፍት እየጠጣ ነው። በህይወት ደስተኛ መሆን አልቻልኩም፣ ሚስቴም ጨቅጫቃ ናት ብለህ ይሄን ያክል መጠጣት አልተዋጠልኝም። ሌላ የምትነግረኝ ከሌለ መሄዴ ነው ብዬ ተነሳው። ቀና ብሎ መጠጥ ባበለዛቸው አይኖቹ ተመለከተኝ። እባክሽ አብረሽኝ ቆይ፣ ጠጭ ብዬ አላስገድድሽም፣ የማይረባ ነገር እያወራው አላደክምሽም ብሎ ተማጸነኝ። እኔም አልቻልኩም፣ አብሬው ተቀመጥኩ። ውስጡ ላይ የሚገላበጥ የጭንቀት ሽል እንዳለ እርግጠኛ ነኝ። ሁለታችንም በዝምታ ተዋጠን። ሙዚቃውን እያዳመጥን በራሳችን የሐሳብ ማዕበል እየዋዠቅን ዮናስ ለአባቱ እየደወለ ነው። ለምን ስልኩን አታነሳውም? ስብሰባው እንደቀረ መናገር አለብህ እኮ አልኩት። እሱ ግን ስልኩን አላነሳውም። ዮናስ አባቱ አላነሳለት ሲል ለኔ ደወለ። ስልኩን ለማንሳት ስሞክር አስቆመኝ። እባክሽ የስልክሽን ድምፅ አጥፊው አለ። እኔም ያለኝን አድርጌ ተቀመጥኩ። ልጄ ካንቺ ፍቅር እንደያዘው ታውቂያለሽ አይደል ሲለኝ ልቤ ደነገጠ። እኔ ደግሞ ካንተ ፍቅር ይዞኛል ብለው ደስ ይለኝ ነበር። አይ አላውቅም አልኩት። እያወቅኩ እንዳላወቀ የሆንኩ እንደሆነ ገብቶታል። ዮኒ በጣም ጥሩ ልጅ ነው። ፍቅሩን ብትቀበይ እድሜ ልክሽን ደስተኛ እንደሚያደርግሽ እርግጠኛ ነኝ አለ። ይህ ሰውዬ እዚህ ድረስ ያመጣኝ የልጁን ፍቅር እንድቀበል ሊያደርገኝ ነው እንዴ? እኔ ደግሞ ከሌላ ሰው ፍቅር ይዞኛል። ልቤን ለዮኒ ሳይሆን ለሌላ ሰው ነው የከፈትኩት ስለው ተገረመ። መቼም ያንን አረመኔ ሰውዬ ወደዋለሁ አትይም አለ። ሰለሞን በሕይወቴ ጠባሳ የጣለብኝን ሰው መጠርጠሩ አስገርሞኛል። በጭራሽ አይደለም ሌላ ነው አልኩት። ሊያውጣጣ ሞከረ። እኔ ግን አልተናገርኩም። መናገር አልችልም። አንተን የወደድኩ ብለው አሁኑኑ ከስራ ያባረረኝ ነበር። አብረን አመሸን። ማታ እኔን ቤት ድረስ ሸኝቶኝ ተመለሰ። ትንሽ ሞቅ ብሎኝ ስለነበር ሰውነቴ ይግሏል። የፍትወት ስሜት እየተሰማኝ ነው። ይሄ ስሜት እንግዳ የሆነ ስሜት ነው። ሰለሞንን እያሰብኩ ነበር። አሁን ምን እያደረገ ይሆን? ሚስቱን አቅፎ ተኝቶ ይሆናል እላለሁ። ሁኔታዬ ለራሴ ራሱ ያስፈራኛል። እንዴት ከባለ ትዳር ወንድ ፍቅር ይዘኛል? በዛ ላይ ልጁ በእኔ ፍቅር አብዷል። ራሴን መቆጣጠር አለብኝ እያልኩኝ ራሴን እመክራለሁ። በነጋታው ስራ ስገባ ቀድሞኝ ገብቶ ነበር። ትላንት ምንም እንዳልተፈጠረው ነው ስራውን እየሰራ ነው። በእርግጥ ምንም የተፈጠረ ነገር የለም፣ ግን ደግሞ አብረን ስንጠጣ ነበር። ሰራተኞቹ ይህንን ቢያውቁ በአሽሙራ አያስቀምጡኝም ነበር። ሰለሞን ከኔ ጋር መጠጣት ሱስ የሆነበት ይመስለኛል። ሌላ ጊዜም ይዞኝ ሄደ። በዚህኛው ግን ስተት ሰርተናል። ሁለታችንም እየጠጣን ነበር። አስተውሎ ሲመለከተኝ ምን ነው እኔን የመሰለች ሴት ጠፍታለች እንዴ ብዬ ቀለድኩኝ። ደስ የሚል ነገር አለሽ ልጄ፣ ጥሩ መራጭ ነው አለ።
በሰለሞን መሞገስ ለልቤ ሙቀት ሰጠው። ወደሱ ቀረብ ብዬ ሰውን የምታይበት አስተያየት ትንፋሽን ቀጥ ያደርጋል አልኩት። መጠጡ ድፍረት ሰጥቶኛል። ቀስ በቀስ ለሱ ያለኝን ፍላጎት መግለጽ አይቀርም። ወደ ጆሮዬ ተጠግቶ እና ወደ አንቺ ቤት እንሂድ እንዴ ሲለኝ የበለጠ ልቤ መታ። ራሴን መቆጣጠር አልቻልኩም። እሺ ብዬ ከተቀመጥኩበት ተነሳው። በምን ቅጽበት ቤት እንደደረሰን አላውቅም። ቤቱን ከፍቼ እንደገባን ነበር ልብሳችንን ያውላለቅ ነው። በዚህ ሰዓት ሁለታችንም ማመዛዘንም ሆነ ሌላ ነገር ማሰብ አንችልም። ከሰለሞን ጋር አንሶላ መጋፈፌ አልጸጸተኝም፣ እንዲያውም ደስ ብሎኛል። እሱ ግን የተጸጸተ ይመስላል። ምን ነው በሰራነው ፍቅር ደስተኛ አይደለህም አልኩት። የአልጋ ላይ ፍቅር ለተወሰነ ቅጽበት ራስን ሌላ ዓለም ላይ ከመክተት የዘለለ ነገር ያለው አይመስለኝም ነበር። ዛሬ ግን ደስታን አግኝቼበታለሁ። የህይወት ቅመም መሆኑን ተገንዝቤያለሁ አለ። እና ለምንድን ነው የተጸጸትክ መሰለኝ? ሳይ ደስተኛ እንዳልሆንክ እየተሰማኝ ነው በማለት ጠየቅኩት። የሆነው ነገር ስህተት እንደሆነ እየተሰማኝ ነው። ደስ ብሎኛል፣ ግን ደግሞ ማድረግ አልነበረብንም ብሎ በፍጥነት መለባበስ ጀመረ። ከዚህ በኋላ ከኔ እንደሚርቅ ሲናገር ፈራው። ገና ካሁኑ እየናፈቀኝ ነው። ዛሬ ምንም አልተፈጠረም ብሎ ወጥቶ ሄደ። እኔ ለመደሰት አልተፈጠርኩም። ደስታን በቀላሉ በዙሪያዬ ካለ ነገር ውስጥ አገኛለሁ ብዬ ባስብም እያገኘው አይደለም። የማስበው ከእውነት የራቀ ውሸት ነው። ከዛ ስህተት በኋላ ሰለሞን ከኔ መራቅ ጀመረ። ግን ሁለታችንም የምንተያዩ አስተያየት የተለየ ነበር። በተለይ ደግሞ የኔ ይለያል። ሳየው ሰውነቴ መሞቅ ይጀምራል። ያለፈው ምሽት ላይ ያደረግነው ነገር በአይነ ህሊናዬ ይመጣብኛል። ራሴን ለመቆጣጠር እታገላለሁ። ስቃይ ውስጥ ነኝ። ራሴን መቆጣጠር ይህንን ያክል ከባድ እንደሆነ አላውቅም ነበር። ዮናስ ካንቺ ፍቅር ይዞኛል፣ ምን ታስቢያለሽ? ለኔ ያለሽ ስሜት ምንድነው ብሎ ጠየቀኝ። እኔም ለሱ ምንም አይነት የፍቅር ስሜት እንደሌለኝ ነገርኩት። አንተ በጣም ጥሩ ወንድ ነህ፣ በብዙ ነገር ረድተኸኛል፣ ውለታህ አለብኝ። ፍቅር ደግሞ በውለታ የሚገዛ አይደለም። ስለዚህ እኔን ተወኝና ሌላ ሴት መመልከት ጀምር አልኩት። ዮኒ በጣም አዘነ። ግን ደግሞ ካሁኑ ቢቋጭ አይጎዳም። ምንም ብለው እኔን ማፍቀሩን አላቆመም። ካንቺ ውጪ የምወዳት ሴት የለችም እያለ ነው። ሐሴት ደግሞ ከዮናስ ጋር እንደሆን እየመከረች ነው። ባለትዳር ወንድ ጋር ከምትጃጃይ ነፃ የሆነውን ወንድ ጋር ህይወት ብትመሰርቺ ጥሩ ነው ባለችኝ። ሰለሞን እኮ ባለፈው ከኔ ጋር ያሳለፈው ምሽት በጣም ደስ የሚል እንደሆነ ነግሮኛል። ይሄ ማለት ደግሞ ለኔ ፍላጎት አለው ማለት ነው ብዬ ፈገግ አልኩኝ። ሐሴት ግን አልደገፈችኝም። ይሄ ሰው ሚስቱን ፈቶ ካንቺ ጋር አይሆንም፣ እሷን ባይፈልግ እንኳን ለልጁ ሲል ከሷ ጋር መሆን ይቀጥላል ብላ ተስፋዬን አጨለመችብኝ። እኔ ግን አሁንም ተስፋ ማድረጌን ቀጥያለሁ። ከሚስቱ ጋር ደስተኛ ካልሆነ እሷን ፈቶ ከኔ ጋር የመኖር እድል ይኖረዋል። ስለዚህ እሱን መግፋት የለብኝም። ሰለሞን ለተወሰነ ጊዜ ከኔ ቢርቅም በስተመጨረሻ ወደ እኔ ቅፍ መምጣቱ አልቀረም። ምሽት ላይ በሬን አንኳኳ። ከፍቼለት እንደገባ ነበር ወደ አልጋ ይሮጥ ነው። እሱ የሚፈልገው ይሄንን ነው። ማውራት ቢፈልግ እንኳን ፍቅር ከሰራን በኋላ ነው ማውራት የሚፈልገው። እኔ ከሱ ጋር ፍቅር መስራት ቢያስደስተኝም አንዳንድ ቁም ነገሮችን ቁጭ ብለን ብናወራ ደስ ይለኝ ነበር። ሚስት በዚህ ምሽት የት ሄደ ነው ብላ ትጠይቅህም በማለት ጠየቅኩት። ትጠይቀኛለች፣ ግን ምንም መልስ አልሰጣትም አለ። አምሽቶ ገብቶ ሚስቱ የት ነበርክ ስትለው መልስ አለመስጠቱ ንቀት መስሎ ታየኝ። ሚስትህ እኮ ናት፣ የመጠየቅ መብት አላት ስለው ከት ብሎ ሳቀ። እየተከራከርሽላት ነው እንዴ? አዝንላታለሁ ብለሽ እንዳታስቂኝ አለ። የሰለሞን ሁኔታ አበሳጨኝ። አዘንኩላትም አላዘንኩላትም ዋሽተን ቢሆን መልስ ልትሰጣት ይገባል ስለው በረጅሙ ተነፈሰ። አሁን በውስጥሽ ክፉ ነው ብለሽ እያሰብሽ ነው አይደል? ለሚስቴ ክብር አለመስጠት ያስፈርቶሻል አይደል? አትፍሪ። እኔ ክፉ ወይም ሰው የምንቅሰው አይደለሁም። ክፉ አይደለሁም እንጂ በሆነ ኑሮ ሚስቴ እስካሁን በህይወት አትኖርም ነበር አለ። የተናገረው ነገር አስደነገጠኝ። አሁን ይበልጥ ፈራሁት። የወደድኩት ወንድ ምን አይነት ጸባይ ነው ያለው? ቀስ በቀስ ትክክለኛ ባህሪውን እያሳየኝ ነው። ለምንድን ነው በህይወት መኖር የማትችለው? ባለቤት ያደረገች ነገር አለ እንዴ?
በማለት አሁንም ጠየቅኩት። ሐሴት መጠየቅ ተወጃለሽ፣ ሰውን የምታሰለችው በጥያቄሽ ነው ትለኛለች። አሁንም ሰለሞንን በጥያቄ ያሰለቸውት ነው። ሚስትህ ምን ብትበድልህ ነው ብዬ ለጠየቅኩት ጥያቄ ያልጠበቅኩትን ምላሽ መለሰልኝ። ሚስቴ ውሸታም ናት። እሷ ብቻ ሳትሆን ሁሉም ሰው ሲዋሸኝ ነበር። እንደ ጀግና ሳየው የነበረው አባቴ በትልቁ ዋሽቶኛል። ምክንያቱም ከዮናስ እናት ጋር ግንኙነት ነበረው። ዮናስ ወንድሜ እንጂ ልጅ አይደለም። በወቅቱ ስሙ እንዳይጠፋ እኔን በለጋ ዕድሜ የልጅ ኃላፊነት እንደወስድ አደረገኝ። እኔም ከሰራተኛዋ ጋር ለተወሰነ ጊዜ ግንኙነት ስለነበረኝ የኔ ልጅ መስሎኝ ተቀበልኩኝ። ሚስቴም ዋሸችኝ። የተወለደችው ልጄ እኔ እንደሆነች ነገረችኝ። እኔም ልጄ ብዬ ተቀብዬ አሁን ድረስ እየተንከባከብኳት ነው። እውነታው ግን እኔ መውለድ አልችልም። አባቴና ሚስቴ ዋሹኝ። ይህንን የሚያውቁ ሰዎችም በዝምታ እያዩን ነበር። ሚስቴ እንደማገጠችብኝና ልጅቱ የኔ እንዳልሆነች እያወቅኩ በዝምታ እየኖርኩ ነው። ይህን ነገር ይሆን አያውቅም። አባቱ እንደሆንኩ ነው የሚያውቀው። ካወቀ ይጎዳል አለ። ሰለሞን የተናገረው ነገር በድንጋጤ ዝም እንድል አድርጎኛል። በጣም አሳዘነኝ። ተጠግቼ አቀፍኩት። አንገቱን በመሳም በጣም ይቅር የማይባል ነገር ተናግሬያለሁ። ይህንን ሁሉ ነገር አላውቅም ነበር አልኩት። ለዛም ነው ከኔ በላይ ለዮኒ ታስፈልጊዋለሽ የምልሽ አለ። ሰለሞን ዮናስ ያቀረበልኝን የፍቅር ጥያቄ እንድቀበል እየገፋፋኝ ነው። እኔ እኮ ፍቅር የያዘኝ ካንተ ነው አልኩት። በጭራሽ እንዳታስቢው፣ አንቺና እኔ አብረን መሆን አንችልም። እኔ ሰኒም ሆነች ሁለቱም ልጆቼ እንዲጎዱ አልፈልግም አለ። አነጋገሩ አበሳጨኝ። ዮናስም ሆነ ትንሿ ልጅ ያንተ አይደሉም። ሚስትህን ብትሆን ዋሽታለች። ስለዚህ ለነሱ ማሰብን አቁምና እኔና አንተ ሕይወትን መኖርን ጀምር አልኩት። እሱ ግን ከኔ ሐሳብ ጋር አልተስማማም። ይሄ የመጨረሻው ግንኙነታችን ነው ብሎ ሄደ። ምንጩ የማይደርቀው እንባዬ መፍሰሱን ቀጥሏል። አሁንም ለምንድነው ሰው ሊወደኝ የማይችለው ብዬ እያዘንኩ ነው። የነገረኝ ታሪክ ይበልጥ እንዳዝንለትና እንደወደው አደረገኝ። በነጋታው ሚስቱ ወደ ቢሮ መጣች። ሳያት በቅናት ጨጓራዬ ተቃጠለ። እንደ በፊቱ በፍርሃት ተሸማቅቄ ሳይሆን አንገቴን ቀና አድርጌ በልበ ሙሉነት ነበር ያናገርኳት። ሰለሞን ስራ ላይ ነው አልኳት። እሷም እንግዳ ማረፊያው ላይ ቁጭ እያለች አቶ ሰለሞን ማለቱን ረሳሽ መሰል አለቃሽን በስሙ ብቻ አንጠልጥለሽ ጠራሽ አለችኝ። ሰናይት አቶ አለማለቴ ብቻ ሳይሆን ሌላ ቅር ያስባላትና ግር ያሰኛት ነገር አለ። እሱም የኔ ሽቶ ነው። በተደጋጋሚ በአፍንጫዋ በመሳብ ሽቶሽ በጣም ደስ ይላል አለች። ይህ ሽቶ የሰለሞን ገላ ላይ እንደቀረና እሷም እንደሸተታት እርግጠኛ ነኝ። ሰለሞን ሲወጣ እንደሌላው ጊዜ ባሏን ተንሰፍስፋ አልተቀበለችውም። ወደ ዮናስ ቢሮ አብረው ገቡ። ዮናስ ወጣ። ይሄ ማለት ሁለቱ ብቻ ማውራት ፈልገዋል። በር ስር ጆሮዬን ለጥፌ መስማት ፈልጌ ነበር፣ ግን ዮናስ አብሮኛል። ድጋሚ ሊጣሉ ነው ብሎ በረጅሙ ተነፈሰ። እኔም ነገሩን ቀለል አድርጌ አንዳንዴ ትዳር ውስጥ የሚፈጠር ነገር ነው አልኩት። ዮናስ ግን የአባቱ ነገር እንዳስጨነቀው ነገረኝ። አባቴ ከድሮም ለየት ያለ ሰው ቢሆንም ከቅርብ ጊዜ ወዲህ ደግሞ የተለየ ሆኗል። በተለይ ደግሞ ሰኒ ላይ ኢፍትሃዊ የሆነባት ነው ሲለኝ ደነገጥኩ። በዝርዝር እንዲነግረኝ ፈለግኩ። ኢፍትሃዊ ማለት ምንድነው? በጣም ይበድላታል እንዴ ስለው አባቴ ስለሆነ እሷ ላይ እጄን መቀሰር አልፈልግም። እሱ ከሌላ ሴት ጋር ግንኙነት እንደጀመረ እርግጠኛ ነኝ። በድብቅ ያስቀመጣት ቅምጣለች ሲል አሁን ደግሞ የባሰ ደነገጥኩ። ወዲያው ሰኒና ሰለሞን ተነጋግረው ከቢሮ ወጡ። ግልምጫ ሰው የሚገል ቢሆን ገላይ ነበር። ሰኒ ገላምጣኝ ወጣች። ሰለሞንም እሷን ተከትሎ ወጣ። አባቴ ስተት እየሰራ ነው፣ ባለትዳሩ ነው፣ እንደዚህ ማድረግ የለበትም በማለት በአባቱ ስራ አዘነ። አባት ለምን እንደዚህ እንደሚያደርግ አናውቅም። ምናልባት ከሚስቱ የጎደለ ነገር ይኖራል። በዛ ላይ በህይወቱ ደስተኛ ያልሆነ ሰው ነው ይህንን ሊያደርግ የሚችለው ብዬ ለሰለሞን መከራከር ጀመርኩ። ምንም ቢሆን ባለትዳር ነው። የጎደለውን ከሚስቱ ጋር ተነጋግሮ መፍታት ግዴታው ነው። በዛ ላይ አብረው ስተት የምትሰራ ሴት ባለትዳር እንደሆነ እያወቀች ከሆነ ከሱ በላይ እሷ ባለጌ ናት አለ። ብዙ ከማውራት በፊት አባትህን አናግረው፣ የሚያዳምጠውና ከጎኑ የሚሆን ሰው ይፈልግ ይሆናል ስለው ዮናስ አልተዋጠለትም።
ምንም አይነት ችግር ቢገጥመው መማገጡን የሚሸፍንለት ማስተባበያ አይሆንም። ለማንኛውም ለምን እኔና አንቺ ሻይ ቡና አንልም በማለት የሻይ ሰዓት ግብዣ አቀረበልኝ። እሺ ብዬ ከሱ ጋር ወጣው። ግን ሐሳቤ ያለው ሰለሞን ጋር ነው። ስለ ሰኒ እንዲነግረኝ እየገፋፋሁት ነው። ሰኒ ላንተ ጥሩ እናት ትመስለኛለች፣ እንደ እንጀራ እናት አይደለችም አልኩት። አዎ በጣም ጥሩ ሴት ናት። እኔም እንደ እንጀራ እናት ሳይሆን እንደ ታላቅ እህቴ ነኝ ማያት። ከአባቴ ይልቅ ለሱ አደላለሁ ሲል ተናደድኩ። ምናልባት አባትህን ልብ ሰጥተህ ብታዳምጠው ከሷ ይልቅ ለሱ ታዝንለት ነበር ስለው ግራ ተጋባ። እኔም ማላቀው አንቺ የምታውቂው ነገር አለ እንዴ? ለአባቴ በጣም እያዘንሽና እየተከራከርሽለት ነው ሲለኝ ቀዝቀዝ አልኩኝ። ለጭቅጭቃቸው መንስኤ አባት ብቻ ላይሆን ይችላል ብዬ አስቤ ነው አልኩት። አዎ ላይሆን ይችላል፣ እሷም አንድ ነገር ከያዘች በቀላሉ አታልፍም አለ። ይህን ነገር ሰለሞንም ሲናገር ሰምቼው ነበር። የሚገርምሽ በቀደም ማታ የተጣሉት በተቀባው ሽቶ ነው። ሰውነት የሴት ሽቶ እየሸተተኝ ነው ብላ ቤቱ ተበጠበጠ በማለት የአባቱንና የቤታቸውን ሁኔታ በዝርዝር እየነገረኝ ነው። ማታ ወደ ቤት ስሄድ ሐሴትን አገኘኋት። ሰሞኑን እየተገናኘን አይደለም። ያለፋትንና ያለፈኝን ነገር ማውራት ጀመርን። እሷም አዲስ ፍቅረኛ እንደያዘችና አሁን ደስተኛ መሆኗን እየተፍለቀለቀች ነገረችኝ። ለሷ በጣም ደስ ብሎኛል። እኔም ጋር ያለውን ነገር ነገርኳት። ከሰለሞን ጋር ያለኝን ድብቅ ግንኙነት አትደግፈውም። ከዮኒ ጋር እንደሆነ ነው የምትፈልገው። ሰለሞን ባለትዳር ነው፣ ለሚስቱ ያልሆነ ላንቺ መሆን አይችልም። ስለዚህ ከሱ ራቂ፣ እንደውም አጠቃላይ ከዛ ቤተሰብ ብትርቂ ደስ ይለኛል አለችኝ። ይህንን ያለችው የዚህ ነገር መጨረሻ ስለሚያስጨንቃት ነው። ሰለሞን በጣም የሚያሳዝን ሰው ነው። ውስጡ አምቆ የያዘውን ሚስጥር ብታውቂ አንቺም ታዝኝለት ነበር ብዬ ሰለሞን የነገረኝን ልነግራት ስሞክር አትንገሪኝ፣ ይሄ ሰው ገደል እንደሚከትሽ እየተሰማኝ ነው ብላ የተሰማትን ተናገረች። ሰለሞንም ሆነ እኔ የጀመርነው ድብቅ ግንኙነት ማቆም ከብዶናል። በዛ ላይ ዮናስ እየተጎዳ ነው። ሰለሞን ዮናስን እሺ እንድለው ጫና አሳደረብኝ። የኛስ ግንኙነት ምንድነው የሚሆነው ብዬ ስጠይቀው እሱ ጋር ስትጀምሪ ከኔ ጋር ያደረግሻቸውን ነገሮችን ረሳቸውና እንደ አዲስ ንጹህ ቤተሰባዊ ግንኙነት እንጀምራለን ሲለኝ፣ እንደዛ ከሆነ መቼም ቢሆን ዮናስን እሺ ብዬ የፍቅር ጥያቄውን አልቀበለውም። ካንተ ጋር ያለኝ ግንኙነት አሁን እንዳለው የሚቀጥል ከሆነ እስማማለሁ። ከዮናስ ጋር የፍቅር ግንኙነት ጀምራለሁ አልኩት። ሰለሞን እንደ ጨካኝና ባለጌ እየተመለከተኝ ነው። እና ከሁለታችንም ጋር መሆን ነው የምትፈልጊው ብሎ በግርም ተጠየቀኝ። እኔ ካንተ ጋር ብቻ ነው መሆን የምፈልገው። አይ ልጄ እንዲጎዳ አልፈልግም ካልክ ደግሞ ምንም ማድረግ አልችልም። መጀመሪያ ጥያቄውን ተቀብዬ ቀስ በቀስ እንዲጠላኝ አደርጋለሁ አልኩት። የዮናስ የፍቅር ጥያቄን መቀበሌ ትልቅ ስህተት ነበር። ሰለሞን ልጁ በፍቅር እየተጎዳ መሆኑን ሳይ ገፋፍቶ አስገባኝ። እኔ ግን ከዮናስ ጋር የፍቅር ግንኙነት ብጀምርም ሰለሞንን መከተሌን አላቆምኩም። እሱም እንዳሰበው ከኔ መራቅ ቀላል አልሆነለትም። በድብቅ የማየውን ነገር እናደርጋለን። እኔ ከሰለሞን ጋር የማደርገው ነገር ምንም እየመሰለኝ አይደለም። ሰለሞን ግን ጸጸት ሊገለው ነው። ግን ከኔ መራቅ ከብዶታል። የኔ ቤት አልጋዬ ውስጥ ተቃቅፈን ተኝተናል። ሰለሞን ጣሪያውን እየተመለከተ ይህን ነገር መቋጨት አለብን፣ ልጅ ያቀፈውን ገላ እኔ አቅፌ መተኛቴ ተገቢ አይደለም አለ። እኔ ግን እስካሁን ገላዬን ለዮናስ እንዳላስነካው ነገርኩት። እስከ መቼ ትከለኪዋለሽ? በዛ ላይ ነውር ነው አለ። እኔ ግን ሰለሞንን ማጣት አልፈልግም። ካንተ መለየት ይከብደኛል ስለው መለያየት ግዴታችን ነው። የራሽን ስራ የምትጀምሪበት ገንዘብ ሰጥሻለሁ፣ ስራውን ትለቂያለሽ፣ ከዛም ከኔ ትርቂያለሽ፣ ቀስ በቀስ ደግሞ ከዮናስ ጋር ትለያያለሽ ብሎ አጠር ያለ ትዕዛዝ ሰጠኝ። ይሄ ሰውዬ ከሱና ከቤተሰቡ እንደርቅ ይፈልጋል። ዮናስ ጋር ለመለያየት ፍቃደኛ ነኝ። ካንተ መራቅ የሚለውን ሐሳብ ግን አልቀበልም። በምትል ከሆነ ዮናስ ልጅ ሳይሆን ወንድምህ እንደሆነ እንዲሁም ትንሿ ከሌላው እንደተወለደች እንደሆነች ለሁሉም ሰው እናገራለሁ በማለት አስፈራራሁት። የነገረኝን ሚስጥር እሱን ለማጥቃት መጠቀሜ በጣም አናደደው። ምን አይነት ጨካኝ ሴት ነሽ? ጤነኛም አትመስይኝም አለ። ጤነኛ ነበርኩ፣ ግን አንተን ካፈቀርኩ በኋላ በሽተኛ ሆኛለሁ። ያፈቀረና ያበደ አንድ ነው ይባላል።
ከኔ ለመራቅ ከሞከርክ እብደቴን አሳያለሁ ብዬ በራሱ የሚስጥር ገመድ ጠልፌ ጣልኩት። ይሄ ፍቅር አይደለም፣ የምታፈቅሪኝ ቢሆን በዚህ ነገር አታስፈራሪኝም ነበር ብሎ የጭንቅላት ጨዋታ ለመጫወት ሞከረ። እኔ ግን አልተታለልኩም። እንዳትርቀኝ ማድረጌ ምን ያክል እንደምወድህ ያሳያል። ለማንኛውም ከዚህ በኋላ እኔ ያልኩት ነው የሚሆነው ብዬ አስፈራራሁት። ሰለሞን ከኔ ጋር የሚያሳልፈውን ጊዜ ይወደዋል። ፍቅር የያዘው ይመስለኛል። ግን ደግሞ ለዮናስ ሲል ከኔ መራቅ ፈልጎ ነበር። እኔ ደግሞ እንዳይርቀኝ እያስፈራራሁት ነው። ማታ መልእክት ልክለታለሁ። ካልመለሰ ደውዬ አስፈራራዋለሁ። እኔ ከሱ ጋር ፍቅር መስራት ስፈልግ ቢሮ ድረስ ሂጄ ከውስጥ ቆልፌ ቢሮ ውስጥ ፍቅር እንሰራለን። ሐሴት በዚህ ነገር እየፈራች ነው። ይሄ ጤነኛ ለመሆንሽን የሚያሳይ ነው። ቤተሰቦችሽ ከሞቱ በኋላ ያሳለፍሽው ነገር የስነ ልቦና ጫና ያሳደረብሽ ይመስለኛል ትላለች። እኔ ደግሞ ከመቼ ወዲህ ነው ማፍቀር የጤና እክል የሆነው እላታለሁ። ዮናስ እኔን ለማስደሰት የሚችለውን እያደረገ ነው። ጭራሽ ከቤተሰቦቼ ጋር መቀራረብ አለብሽ ብሎ እራት ጠራኝ። ሰለሞንን ስለማገኘው ላለባበሴ እጅግ ተጨንቄ ነበር። ራቱ ቀለል ያለ ቢሆንም እኔ ግን ከሚገባው በላይ ዘንጬ ነበር ሄድኩት። ሰለሞን የኔ መገኘት ደስ ያለው አይመስልም። ሰኒም ብትሆን የምትስቀው ሳቅ ከአንገት በላይ ነው። የሷ ወንድም ዳግምና ዮኒ ብቻ ናቸው ከኔ ጋር በደንብ ሲያወሩና ሲጫወቱ የነበሩት። እኔ ግን ትኩረቴ ሰለሞን ላይ ነበር። እሱን ለማማለልና ስሜቱን ለመቀስቀስ እየሞከርኩ ነው። በእኔ ድርጊት የተሳቀቀና የተረበሸ ይመስላል። ሰኒ የማደርገውን ነገር እየተከታተለች ይመስለኛል። ግን እንዴት ነው የዮኒን የፍቅር ጥያቄ ተቀበልሽው በማለት ድንገተኛ ጥያቄ ጠየቀችኝ። ሁሉም እሷ ላይ አፈጠጡ። ሰለሞን አንገቱን አቀረቀረ። እኔ ግን ነገሩን ቀለል አድርጌ ምን ነው መቀበል አልነበረብኝም እንዴ? ወደ ትዳር ከመግባቴ በፊት እንደ ሴትነትሽ የምትመክሪ ነገር ካለ ካሁኑ ንገሪኝ ብዬ ቀለድኩኝ። ዳግምና ዮኒ በቀለድኩት ቀልድ ሳቁ። እሷ ግን አልሳቀችም። ምሽቱ ውጥረት የሞላበት ነበር። እነሱ ወሬ ሲይዙ ለሰለሞን መልእክት ላኩለት። ወሬውን ገታ አድርጎ ስልኩን ተመለከተ። ቀና ብሎ እንኳን አላየኝም። ስልኩን ወደ ኪሱ አስገባ። የተቀባውት ሽቶ አንተ የምትወደው ነው፣ ለምን ወደ ውጭ ወጣ ብለን የናፈቀን ጠረኔን አልለግስህም የሚል መልእክት ነበር። ይህንን በማድረጌ ምንም ፍርሃት እየተሰማኝ አይደለም። ፍቅሩ ሊያሳብደኝ ደርሷል። ከተቀመጠበት ተነስቶ ለሁላችንም መጠጥ መቅዳት ጀመረ። ለሁሉም ከቀዳ በኋላ ነበር ለኔ ይቀዳልኝ። በጀርባ በኩል መጥቶ ጎንበስ ብሎ እየቀዳ ነው። በዛውም አንገቴ ስር ያለውን ጠረን እየሳበ ነበር። ሁለታችንም የጋለ ስሜት ውስጥ ነበርን። ሐሴት አንድ የምትለው ነገር አላት። ሁለታችሁም የወሲብ ልክፍት እንጂ ፍቅር አልያዛችሁም ትላለች። እኔም የወሲብ ልክፍት የሚመጣው ከፍቅር ነው ብዬ አምናለሁ። ሰለሞንና እኔ እንኳን ሰውነታችን ተነካክቶ ይቅርና ገና ስንተያይ የወሲብ ስሜታችን ይቀሰቀሳል። ተራርቀን በሐሳብ ሰውነታችን በስሜት ይፈተናል። አሁንም ጠረኔን ካሸተተበት ሰዓት ጀምሮ ሁኔታውን እያየው ነበር። ይቁነጠነጣል። ሰረቅ እያደረገ ያየኛል። እሱ እንደዛ ሲሆን ማየት ለኔ ፈተና ነበር። በመሃል ሰኒ አንዴ ወደ ኪችን አብረሽኝ ትመጪ ብላ ተነሳች። እኔም እሺ ብዬ ተነሳው። አብረን መሆናችን ሰለሞንን ረብሾታል። ኪችን እንደገባን የሰኒ ፊት ተቀየረ። አንቺ ማነሽ? ከባሌና ከዮኒ የምትፈልጊው ምንድነው? ብላ ጠየቀችኝ። እንደዚህ በንቀት ስላናገረችኝ ተበሳጭቻለሁ። አልገባኝም፣ ምን ልፈልግ እችላለሁ ስላት አሁንም በንቀት አናገረችኝ። በባሌ ዙሪያ እንደምታንዣብቢና ለማማለል እየሞከርሽ እንደሆነ የማላውቅ ይመስልሻል እንዴ? ሰለሞን ምናልባት ለጊዜ ማሳለፊያ ሊጠቀምብሽ ይችላል እንጂ መቼም ቢሆን እኔን ትቶ ያንቺ አይሆንም። ባለትዳር ወንድ ከማሳደድ በእጅሽ ያሽውን ወንድ አክብረሽ ያዩ አለችኝ። ሰለሞን ለጊዜ ማሳለፊያ ብቻ እንደሚፈልገኝ ስትናገር ውስጤ ተቃጠለ። ተጠግቼ በጥላቻ የሚያዩኝን አይኖቿን እያየው ፈገግ አልኩኝ። አሁን ይበልጥ ተናዳለች። ድራማ አልወድም፣ ግን ደግሞ አንቺ የምትወጂ ከሆነ በደንብ እንጫወታለን። በእንብርክክ በሬ ድረስ ትመጫለሽ ብያት ወደ ወንበሬ ተመለስኩ። ኪችን ውስጥ የሆነ ነገር እንደተፈጠረ ገብቶታል። በአይኖቹ እየጠየቀኝ ነበር። እኔ ግን ደስ የሚል ፈገግታ አሳየሁት። መታ ተቀመጠች። የሰለሞንን እጅ በመያዝ
የኔ ፍቅር ከደከመ ገብታ አረፍ በል አለችው። ይህንን የምታደርገው ለታይታ እንደሆነ በደንብ ይገባኛል። እሱ ግን እዚህ መቆየት ነው የፈለገው። ዮናስ ቤት ድረስ ሲሸኘኝ ሐሳቤ እሱ ጋር አልነበረም። ሰኔ የጀመረችውን ድራማ እንዴት እንደማሸንፍ እያሰብኩ ነበር። ዮኒ ከኔ ጋር ማደር ቢፈልግም ከሰርጋችን በፊት ምንም አይነት ነገር እንዲፈጠር አልፈልግም ብዬ ይዘጋውበት። እሱ ከሄደ በኋላ ለሰለሞን መልእክት ላኩለት። የቀዳህልኝ ወይን አንተን ብቻ እንዳስብ እያደረገኝ ነው አልኩት። እሱም ቶሎ ነበር የመለሰልኝ። ጠረንሽ አፍንጫዬ ላይ ቀርቷል፣ ወንድነቴን እየተፈታተነኝ ነው የሚል መልእክት ነበር። ሳነበው በርሬ ወደሱ መሄድ አሰኘኝ። በዛ ላይ የቅናት ስሜት እየተሰማኝ ነው። ሰኒን አቅፈኔ የምታወራኝ ስለው በጭራሽ አይደለም፣ ስራ የምሰራበት ክፍል ውስጥ ብቻዬን ተቀምጫለሁ ሲለኝ ለምን አትመጣም አልኩት። በዚህ ሰዓት ከቤት መውጣቱ ትልቅ አደጋ እንዳለው ያውቃል። አልችልም ብሎ መለሰልኝ። እንደማይችል ሲነግረኝ ትራሴን አቅፌ ተኛው። ከተወሰነ ሰዓት በኋላ በሬ ተንኳኳ። ተስፈንጥሬ ነበር የተነሳሁት። ወደ በሩ ተጠግቼ ማን ነው ብዬ ጠየቅኩ። ሰለሞን ነኝ ሲለኝ በፍጥነት ነበር የከፈትኩለት። ሰለሞን በኩለ ሌሊት ሚስቱን ብቻዋን አስተኝቶ ወደኔ መምጣቱ ለኔ ትልቅ ድል ነው። በዚህ ሰዓት ባሏ ከኔ ጋር መሆኑን ብታውቅ ደስ ይለኝ ነበር፣ ግን በምን መንገድ እንደማሳውቃት አላውቅም። ሰለሞን ጋር ደስ የሚል ጊዜ አሳለፍን። በጠዋት ማንም ሳያየኝ ቤት መግባት አለብኝ ቢልም ከእንቅልፋችን የነቃ ነው ፀሐይ ከከረረ በኋላ ነበር። የሁለታችንም ስልክ ድምፁ ጠፍቶ ስለነበር አልተረበሽንም። ከነቃም በኋላ ስናየው ብዙ ምልክት ነበረው። ሰናይት አሁንም ደጋግማ እየደወለች ነው። አንስቶ አናገራት። የት እንደሆነ ስጠይቀው ስራ ስለነበረኝ በጠዋትን ወደ ድርጅቱ ሄድኩት ብሎ መለሰላት። ግን እንዳላመነችው እርግጠኛ ነኝ። ባላመነችውና ከኔ ጋር ይሆናል ብላ በጠረጠረች እያልኩ በውስጤ እየጸለይኩ ነበር። ከሰለሞን ጋር ቁርስ በልተን ወደ ድርጅቱ ሄደን አብረን ስንገባ ሰራተኞቹ እኛን እያዩ ሲያንሾካሹኩ ደስ አለኝ። ምናልባት አብረን እንደገባን ሊነግሯት ይችሉ ይሆናል። እንዳሰብኩትም ከቀናት በኋላ ወሬው እሷ ጋር ደረሰ። በዚህ ምክንያት ከባድ ጸብ ውስጥ ገቡ። ዮኒ በጭንቀት ምን እንዳጣላቸው ሲጠይቅ የምትወዳት ሴት ባለትዳር ወንድ ላይ ፊት እንደምትል ታውቃለህ አለችው። ዮኒ በሰናይት ንግግር ተበሳጨ። እሷ እንድትናገሪያት አልፈልግም፣ ችግር ካለብሽ ከኔ ጋር መነጋገር ትችያለሽ አለ። ሰለሞንም በቁጣ ጮኸባት። ሰኒ ከቢሮ ስትወጣ በንዴት ነበር። እሷ እንደዚሁና ስመለከታት በጣም ተደሰትኩ። የሆነውን ሁሉ በደስታ ተሞልቼና አሸናፊነት እየተሰማኝ ለሐሴት ስነግራት በሐዘኔታ ተመለከተችኝ። አንቺ ሴት ከቀን ወደ ቀን እየባሰብሽ ነው፣ እባክሽ የስነ ልቦና ሐኪም ጋር ሂጂ አለችኝ። ከባለትዳር ወንድ ፍቅር ይዞሻል፣ በዛ ላይ ደግሞ ፍቅር አይመስለኝም፣ ሁለታችሁም የምትሮጡት ወደ አልጋ ነው። ይሄ ነገር ጥሩ አይደለም። አሁን በጣም እየፈራው ነው አለች። ሐሴት ከቅርብ ጊዜ ወዲህ የምታየኝ እንደ እብድ ነው። ይሄ ነገሯ በጣም እያበሳጨኝ ነው። ከሷ ጋር መጨቃጨቅ ሲያስጠላኝ ወደ ቤት ተመለስኩ። ሰለሞን እየጠበቀኝ ነበር። ዛሬ መጣው ከኔ ጋር አልጋ ላይ ለመውደቅ ሳይሆን ይሄንን ግንኙነትን ቋጨው ለማለት ነበር። እኔ ግን አልፈልግም፣ ካንተ ጋር ከተለያየው አብዳለሁ አልኩት። ሰለሞን ከዚህ በኋላ ከኔ ጋር እንደማይቀጥል ነግሮኝ ሄደ። በጣም ተናደድኩ። መናደድ ብቻ ሳይሆን አዝኛለሁም። ወዲያው እንባዬን ጠርጌ ደወልኩለት። እሱ ግን አያነሳም። የወሰንከው ውሳኔ እንዲቆጭ አደርጋለሁ ብዬ መልእክት ላኩለት። አልመለሰልኝም። ለዮኒ ደውዬ በፍጥነት እንደምፈልገው ነገርኩት። ለመገናኘት የቀጠርኩትም የሱ ቤት ነበር። ታክሲ ይዤ ወደ እነ ሰለሞን ቤት ሄድኩኝ። ከዮናስ ቀድሜ ነበር የደረስኩት። ሰለሞንና ሰኒ ቁጭ ብለው ነበር። ከዮኒ ጋር እዚህ ለመገናኘት ተቀጣጥረን ነበር። እኔ ቀድሜው ደረስኩ አልኳቸው። ሰለሞን ደንግጧል። የነገረኝን ሚስጥር ላፈርጠው እንደሆነ ገብቶታል። ዮናስ ሲመጣ ለመናገር ተዘጋጀው። የኔ ሰለሞን ቴክስት ላከልኝ። ምንም እንዳትናገሪ በድብቅ እንቀጥላለን የሚል መልእክት ነበር። በፈገግታ ተመለከትኩት። ዮኒና ሰኒ የምናገረውን እየጠበቁ ነበር። የሚያሳምን ውሸት መፍጠር ነበረብኝ። እኔና ዮኒ የኔ ቤት ራት ጋብዘናችኋል ብዬ ዮኒን በፈገግታ ተመለከትኩት። ከስራው ላይ አስነስቼ በችኮላ የጠራሁት ለዚህ ብቻ መሆኑን ስነግረው
ከት ብሎ በመሳቅ አንቺ ልጅ ራሻብደሽ እኔንም ልታሳብጅኝ እኮ ነው አለ። የኔ ሰለሞንም ምን አንተም ብቻ እኛንም ማሳበደችን እንጂ ብሎ ተናገረ። ከዛ ከባድ ማስፈራሪያ በኋላ የኔና የሰለሞን ድብቅ ግንኙነት ቀጥሏል። ሐሴት እኔን ለመምከር አትቦዝንም። እኔም የምኖረው ህይወት ደስታንና እርካታን እየሰጠኝ መሆኑን ከመናገር ወደ ኋላ አልልም። በዚህ ሁኔታ መኖር ቀጥለናል። ሰለሞን ከኔ ጋር ከተደሰተ በኋላ በጸጸት አንገቱን ያቀረቅራል። ከመጸጸት ለምን ሚስትህን ፈተ ከኔ ጋር አንጋባም አልኩት። ከቀን ወደ ቀን እየባሰብሽ ነው፣ እሷን ፈትቼ ካንቺ ጋር ደስተኛ የመሆን ይመስልሻል ብሎ ሲጠይቀኝ ተናደድኩ። ስለዚህ ከኔ በላይ ሚስትህን ትፈልጋታለህ ማለት ነው ስለው ለሷም ሆነ ላንቺ ግድ አይሰጠኝም፣ እኔ የምጠነቀቀው ልጄ እንዳይጎዳ ነው ሲል ልጄ ሳይሆን ያሳደግኩት ወንድሜ በሚለው አስተካክለው ብዬ የማስፈራሪያ ቃላት ጣል አደረኩበት። እውነት ለመናገር የጤናሽ ጉዳይ እያሳሰበኝ ነው፣ ከኔ ያዘሽ ፍቅር አይደለም አለ። እሱና ሴት በጤንነቴ እየተጠራጠሩ ነው፣ ግን እኔ እንደዚህ የምሆነው ፍቅር ውስጥ ስለገባው እንደሆነ ነው የማውቀው። ጭራሽ ዶክተር ጋር ይዛኝ እንድትሄድ ለሐሴት ነግሯታል። በዚህ ምክንያት ከመወዳት ጓደኛዬ ጋር ተጣለው። ሁኔታዬ እየተባባሰ ሲሄድ ሰለሞን ሁሉንም ነገር ለሚስቱና ለዮኒ ለመናዘዝ ወሰነ። ቅድሚያ ሁሉንም ነገር ለሚስቱ ተናግሮ ይቅርታ ጠየቃት። እሷም እሱ ላይ እንደማገጠችና ልጅቱም የሱ እንዳልሆነች ነገረችው። ይህንን እንደሚያውቅ ነገራት። ባልና ሚስት ይቅርታ ተጠያይቀው ታረቁ። ከዛም አብረው ሆነው ለዮኒ እውነታውን ነገሩት። ሰኒ ደውላ እየሳቀች አሁን ሁለት ያጣች ሴት ሆነሻል፣ ትዳር መካከል መግባት ምን ያክል መም እንዳለ የገባሽ አይመስለኝም፣ አሁን ሰለሞንም ሆነ ዮኒ አይፈልጉሽም አለችኝ። ይህንን አስደንጋጭ ነገር ስትነግረኝ ሐሴት ጋር ለመታረቅ የጸጉር ቤቷ ነበርኩ። ስልኩን እንዳያስኩኝ ደርቄ ቆሜያለሁ። እንባዬ በሁለት መንታ እየወረደ ነው። ሐሴት ደንግጣ ምን ሰምተሽ ነው እንደዚህ ሆንሽው በማለት ስትጠይቀኝ መመለስ አልቻልኩም። ንዴትና ድንጋጤ ተቆጣጥሮኛል። ወዲያው ራሴን ስቼ ወደቅኩኝ። ስነቃ ሆስፒታል ነበርኩ። ሐሴት ከጎኔ ተቀምጣለች። በፈገግታ ተመለከተችኝ። አሁን የሚታየኝ ነገር ቢኖር ያንን ቤተሰብ መጨረስ ብቻ ነው። አሁን ልውጣ ብላት እሺ እንደማትለኝ ስለማውቅ ዞር እስከምትል መጠበቅ ጀመርኩ። ከትንሽ ቆይታ በኋላ ዶክተሩ ስለ ውጤቱ መጀመሪያ አንቺን ላናግርሽ ብሎ ይዟት ሲወጣ እንዳታየኝ ተጠንቅቄ ወጣሁኝ። ከሆስፒታል ወጥቼ ቀጥታ የሄድኩት ወደ ቤቴ ነበር። መኝታ ክፍል ገብቼ የኮሜዲኖ መሳቢያ ውስጥ በሰለሞን ቲሸርት የተጠቀለለ ሽጉጥ አወጣው። ጤነኛ እንዳልሆንኩ አረጋገጥኩ። ምክንያቱም ይህንን ሽጉጥ ገዝቼው ይሆን ወይም ሰው ሰጥቶኝ የማስታውሰው ነገር የለም። እሱ ብቻ ሳይሆን የጠቀለልኩበት የሰለሞን ቲሸርት መቼ እንደሰጠኝ አላውቅም። ከሽጉጡ ጋር ብጣሽ ወረቀት ተቀምጣለች። አንስቻ አየሁት። የኔ ጽሑፍ ነው። ጥሎኝ መሄዱን ሳረጋግጥ እሱንና ቤተሰቦቹን እንደምገላቸው ተጽፎበታል። ሽጉጡን ይዤ ወደ ሰለሞን ቤት ገሰገስኩ። ሁሉም ነገር ዛሬ ያከትማል። እነሱን ገድዬ ራሴ ላይ ተኩሳለሁ። ግን መጀመሪያ ያንን የተረገመ ልጅነቴን ያበላሸውን ሰው ማጥፋት ነበረብኝ። አሁን ግን ጊዜው ረፍዷል። እሱ ከኔ ቅጣት አመልጧል። ሰለሞንና ቤተሰቡ ግን ከኔ አመልጡም እያልኩኝ ቤት ደረሱ። ሁሉም ቤት ነበሩ። ዮኒ የሚያየኝ አስተያየት በጣም ይከብድ ነበር። በፍጥነት ሽጉጥ አውጥቼ አነጣጠርኩባቸው። ሁሉም ደንግጠዋል። ሰለሞን እነሱን ከጀርባው አድርጎ ፊት ለፊት ቆመ። ለነሱ ስትል ከሞት ጋር ልትጋፈጥ ነው? በጣም ተወዳችኋለህ እና ለምን እኔን ጠላኸኝ? አልኩት ሲቃ እየተናነቀኝ። አልጠላሽም። ሕይወቴ ውስጥ ከማውቃቸው ሁሉ ለየት ያልሽ ሴት አንቺ ነሽ። ደስተኛና ሕይወትን በተለየ መንገድ እንዳይረድተሽኛል። ግን ሚስት አለችኝ። የሰራነው ነገር ስተት ነው በማለት በቀስታ ወደ እኔ መጠጋት ጀመረ። ሽጉጡን ሊቀማኝ በቃላቶቹ ያታለለኝ መሆኑ ገብቶኛል። እንዳትጠጋኝ ብዬ ጮኩበት። እሱም ባለበት ቆመ። ዮኒም ሐዘን በተሞላበት አንደበት ያሳለፍሽው የልጅነት ጊዜ ከባድ ነገር እንድታሳልፍ እያደረገሽ ነው፣ ሕክምና ያስፈልግሻል አለኝ። እንደ እብድ ሲያዩኝ የበለጠ እናደዳለሁ። ሁላችሁንም እገላችኋለሁ ስል ሰኒ ሳቀች። አንቺ ከማስፈራራት ውጪ ምንም የምታደርጊው ነገር የለም ስትለኝ ወደ ጣሪያው ተኮስኩኝ። የኔ ሁሉም ደነገጡ። እነሱን አጥፍቼ ለመጥፋት ወስኛለሁ።
ከመሞቴ በፊት ፍቅሬን ልግለጽልህ አልኩት። ለሱ የፍቅር ስሜት ከተሰማኝ ጊዜ ጀምሮ ከሱ ውጪ ስለምንም እንደማላስብና የሁልጊዜም ጸሎቴ ሚስቱን ፈቶ እኔ እንዲያገባኝ እንደነበር ነገርኩት። አንተ ከጎኔ ስትቆም ሞት እንኳን ደፍሮ የሚወስደኝ አይመስለኝም ነበር። አልጋይና ትራሴ ላይ የቀረውን ጠረንህን እያሸተትኩ አድራለሁ። ካንተ ውጪ ሌላ ህልም አይቼ አላውቅም አልኩት። ሰለሞን እንባውን መቆጣጠር አልቻለም። ለኔ ያዘንክ ከሆነ እንድታዝንልኝ አልፈልግም። ገደል ውስጥ ከቶ የውሸት እንባ የሚያነባ ሰው ሳይሆን እጄን ይዞ አይዞሽ አለሁልሽ የሚለኝ ሰው ነው የምፈልገው። ግን አሁን ሁሉም አክትሟል ብዬ ምላጩን ለመሳብ ስሞክር ሐሴት በሩጫ ገባች። አንቺ እዚህ ምን ትሰሪያለሽ? ሂጂ፣ አንቺን መጉዳት አልፈልግም ስላት ትንፋሿ እየተቆራረጠ እንዳትተኩሺ፣ አንቺ ገዳይ አይደለሽም፣ ልጅሽን እስር ቤት ውስጥ ማሳደግ ትፈልጊያለሽ አለችኝ። የተናገረችው ነገር እኔን ለማስቆም ስለመሰለኝ በይ ድራማውን አቁሚና ከዚህ ውጪ ስላት ወረቀቱን አሳየችኝ። እርጉዝ ነሽ ስትለኝ አምኖ መቀበል ከበደኝ። እኔ ብቻ ሳልሆን ሰለሞንም ደንግጧል። ወረቀቱን ሳይ ሐሴት ቀስ አድርጋ ሽጉጡን ተቀበለችኝ። የደስታ ሲቃ እየተናነቀኝ ነው። ሆዴን እየነካው ልጅ ሊኖረኝ ነው አልኩኝ። ወደ ሰለሞን ዞር ብዬ ልጅ አለኝ ብለ ወደ ህይወቴ ከመጣ እገልሃለሁ ብዬ ወጣሁኝ። ልጁ የሰለሞን ነው። ከሌላ ሴት መውለድ አልቻለም ነበር፣ ግን ከሷ መውለድ ቻለ። ይሄ ለሷ ከሱ ማምለጫ ይሆናታል፣ ለሱም ዘር ማስቀጠያ። ልጄ አዲስና ንጹህ ጅማሬ እንድጀምር አድርጎኛል። በሐሴት እገዛ ሕክምና ተከታተልኩ። ከነበርኩበት የስነ ልቦና ችግር ወጣው። የሰለሞንን ፍቅር በልጄ ተካሁት። ግን የጤናማ ፍቅር ነው። ሰለሞንም ሆነ ቤተሰቦቹ ወደኔ መተው አያውቁም። እኔና ልጄ ደስ የሚል ህይወት ጀምረናል። ሐሴትም ከጎኔ ናት። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።